እኔ በጣም ያስደነገጠኝና የገረመኝ ነገር ቢኖር እዚህ ፕሮግራም ላይ ሩታ ትገኛለች የሚል ሀሳቡም እምነቱም በታሪክ አልነበረኝም፣ ግን ደግሞ ተገኝታለች። ያው ቀን ላይ እንዳያችሁት ፖስት አድርገው ነበረ የሁለቱን ፎቶ፣ እንዲሁም ሌሎቹም ጓደኞቹ በየራሳቸው ቻናል ላይ ኮሚኒቲ ጋይድ ላይ ፖስት አድርገው አይቼ ነበር። ያንም ደግሞ ሁላችን ስናይ ያው የቀለበቱን ፕሮግራም ወይም ደግሞ ታገብኛለሽ የሚለው ጥያቄ እንደሚያቀርብላት ሁላችንም አስተውለናልም ደግሞም አውቀናል ማለት ነው። ግን ደግሞ እንደ አብርሃም አይነት የደላው በአመት 2 ጊዜ የሚያገባ ወንድ እኔ አይቼ አላቅም። እውነት አሁን እንግዲህ እስቲ ምን ይሉታል? እውነት እስኪ እናንተ ይህንን ነገር ምንድን ነው የምትሉት? ምንድን ነው እየተከናወነ ያለው? ምንድን ነው እየተፈጠረ ያለው? ነው ተመካክረው ነው ይሄ ነገር ቀለበቱን እንዲያደርግላት እየተደረገ ያለው? እንዴት ድንገት እነሱ ሊመጡ ቻሉ? በተለይ ሜሪ፣ ዳኒ፣ ሩታ ሆነው እንዴት ሊመጡ ቻሉ? ነው የፕሮግራሙ ተጋባዥ እንግዶች ነበሩ። አጋጣሚ ሆኖ ነው የገቡት። በጣም ግራ የሚያጋባ ነገር ነው። ሰላም ሰላም፣ የተወደዳችሁ የኔ ምርጥ ቤተሰቦች እንዴት ናችሁ? በያላችሁበት ሰላም፣ ጤና፣ ፍቅርን አብሼ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑም እጠይቃችኋለሁ። ሀሳባችሁንም ኮሜንት ላይ አስቀምጡልኝ። እንግዲህ ማልቀስ ወግ አይደለ? ማልቀስ ወግ ነው፣ ሲዳሩ ማልቀስ ማለት ነው። እያለቀሰች ነበር እንግዲህ ወይዘሮ ሄርሜላ በጣም ሆድ ብሷት ምናምን ነገር እንግዲህ ወንድ ብርቁ አይደለች። ወንድ ብርቁ ሲሆኑባችሁ እኮ እንደዚህ ነው። በጣም የምትገርም እንስት ናት። ምንም አይነት እኮ ደስታ የሚታይ ነገር የለም ላያችሁ ላይ ምንም አይነት ደስታ፣ ምንም አይነት ፌሽታ እኮ አይታይም። ሰው ልጅ እኮ የታገቢኛለሽ ፕሮግራም ማለት በጣም ትልቅ ነው አይደለም? አንድ የምትወዱትን ሰው ወደ ህይወታችሁ የምታስገቡበት አንድ ህልምና አንድ ራዕይ ላይ የምትደርሱበት ነው አይደለ? ያ ቀን ይሄ ደግሞ ምንም ደስታ የሚባል ፊታቸው ላይ የለም። እወድሻለሁ እንጂ አፈቅርሻለሁ እንኳን የሚል ነገር አብርሃም እንግዲህ ሲናገርም አላየሁትኝም ማለት ነው። ሲጀመር በቀደም ዕለታም እኮ በተጠየቀው ጥያቄ ላይ ስለ ነገ ራሱ ያውቃል ነው ስለ ነገ ራሱን ያውቃል ዛሬ ነው የምኖረው ብሏል። እና በተለይ ደግሞ እኔ እዚህ ፕሮግራም ላይ በጣም ከገረመኝ ነገር ቡዜ ናት። ቡዜ መገኘቷ በጣም ገርሞኛ ስታሽቃብጥ ነበረ። ቀለበቱ እንደውም የዳይመንድ ኦ ማይ ጋድ የዳይመንድ ቀለበት እንደሆነ ማለት ነው ሲናገር የነበረው። ግን በዚህን ያህል ለምን አብርሽ ማለት በዚህን ያህል ይሄ ነገር ማድረጉ ለምን አስፈለገ? ለምን የውሸት ፌሽታ፣ የውሸት ሳቅ፣ የውሸት ደስታ ለምን አስፈለገ? ኬክም ስትጎራረሱ ነበረ። እንዲሁም ኬኩ ራሱ መጀመሪያ ረስታችሁት ነበረ። ከዛ በኋላ ግን ያው እዚህ ኬክ ያላችሁበት ወይም ደግሞ ፕሮግራም የተዘጋጀበት እዛው ቦታ ላይ እንግዲህ ኬክ እንደማይጠፋ ተናገረ። ኬኩ መጥቷል። እና እንግዲህ ከዚህ ነገር ተወዳጆች ምንድን ነው እያስተዋላችሁ ያላችሁት እናንተ? እስኪ ምን አስተዋላችሁ? ምንድን ነው እየተደረገ ያለው? ምንድን ነው እየተፈጠረ ያለው? እኔ ማላውቀው እናንተ የምታውቁት እስኪ እናንተ የገባችሁ ነገር ካለ እውነት ንገሩኝ። ምንድን ነው እየተፈጠረ ያለው? ስለዚህ ይሄ ነገር ደግሞ ድራማ ካልሆነና እውነት ከሆነ በቃ አንቺም የራስሽን ህይወት የራስሽን ጊዜ ወስደሽ ትላንት ላይ የተፈጠረ ነገር አለ። በተለይ ከደስታ ጋር እንግዲህ ሳትፈልጊም ቢሆን በግድ እንግዲህ ዳኒና ሜሪ ወደ አንቺ ጋር አምጥተውት የፍቅር ጥያቄ አቅርበውልሽ የተለያዩ ሀሳቦች የተለዋወጣችሁ ነበር። ግን ደግሞ ትንሽ ታገሰኝ ጊዜ ስጠይ ብለሹ ነበር። ትንሽ ብቻ መታገስም ሳይሆን በጣም ረዥም ጊዜያቶች ያስፈልጉሻል። ለምን አንድ ሰው የፍቅር ግንኙነትን ለመጀመር መጀመሪያ ከራሱ ጋር መሆን ያለበት አይደል እንዴ? እንዴት ነው የሰው ልጅ ከራሱ ጋር ሳይሆን ያለበትን የህይወት ውጣ ውረድ መጀመሪያ ላይ ሳይቋጨው ሌላ ህይወት ላይ ዘሎ መግባት እኮ ምንም ይሄ የተሻለ ነገር የሚያመጣ አይሆንም። የተሻለ ነገር የሚሆነው መጀመሪያ ካለንበት ህይወትና ካለንበት ነገር ካለንበት ችግር ስንላቀቅ ብቻ ነው እንዴ። ከሩታ ጋር እኮ በጣም ብዙ ያልጨረስከው ነገር አለ እኮ። ፍቅር እኮ ማለት ቀላል አይደለም። እንደዚህ በ1 ወር በ2 ወር በ3 ወር የሚረሳ ነገር እኮ አይደለም። እውነት በማካከላችሁ ልጅ አለ በዛ ላይ። ስለዚህ ይሄ ፍቅር እንደው እንደ ቀልድ ዝም ብላችሁ አፈቀርኳችሁ፣ ወደድኳችሁ፣ ሞትኩላችሁ የምትሉት ነገር አይደለም። የሆነ ከውስጥ ከስሜት መሆን አለበት። ልብና ልብ መታሳሰር አለበት እንጂ ከላይ እኮ አይደለም። እንደማትዋደዱና እሷ ብቻ እንደምታፈቅር እሷ ብቻ እንደምትወድቅ እኮ በጣም ያስታውቃል ሄርሜላ ማለት ነው። እሷ ተዋት፣ ወንድ ብርቁ ናት። በቃ ወንድ ብርቁ ነው እንጂ ወንድ ብርቁ ባትሆን ኖሮ ሴት ልጅ ክብሯን ጠብቃ ራሷን ገዝታ ራሷን አስከብራ ስትኖር ነው ሴት ልትባል የምትችለው እንጂ ሴት ማለት በተራ ነገር ወይም ደግሞ የሰውን ባል በመቀማት ያልሆነ ነገር በማድረግ አይደለም ሴትነት የሚከበር። የሴትነት ልክም ይሄ አይደለም። እውነት ይሄ አይደለም። እሺ መጨረሻ ላይ ለምን ልትገቡ ቻላችሁ? ሜሪና ዳኒ ሩታ መጨረሻ ለምን ልትመጡ ቻላችሁ?
እሺ ማለቴ ምን ያደረጋችሁ ነበር እስከዛን ሰዓት ድረስ? ቀለበት ሲያደርግላት ምናምን ነገር ሲዘሉ ሲቦርቁ ምናምን ነገር ሀይሎ ጋር ሆ ሲሉ የት ነበራችሁ? እንዴት መጨረሻ ላይ ትመጡ ቻላችሁ? መጨረሻ የመታችሁ ልክ እነሱ በተለይ አብርሃም የደነገጠ ሰው በጣም በቃ ላደረ ሪያክሽኑ በጣም ደንግጦ በጣም የሆነ እንዴ ክው ብሎ ምናምን ነገር ነው እንዴ? እንደዛ ነው። አረ ተው፣ ራሳችሁን አትሸውዱ፣ እኛንም አትሸውዱ። በዚህን ያህል ልክ ለምን የሚወዷችሁን ኦዲየንስ ለምን ነው በዚህን ያህል ልክ የምታወሩት? ለምን እኔ ራስሽን ብታስከብሪ ራስሽን ብትሆኚ ልጅሽን ብታሳድጊ አንቺ ጠንካራ ነሽ፣ በጣም ጎበዝ ነሽ፣ በጣም ብዙ ነገሮችን በራሽ ማድረግ የምትችይ በራሽ ኮንፊደንስ ያልሽ በራስ የምትተማመኝ ልጅ ነሽ። አይደለም ለራስሽ ለብዙ ሰው የምትተርፊ ነሽ። እና ይህን ነገር ማስቆም ብትችይ እና ይሄ ነገር ቢበቃው መጨረሻውን ብታበጁለት ግዴታ ሰዎች በአንቺ እንዲጠቀሙ አንቺ ዋጋ መክፈል የለብሽም እንዴ? ለምን አንቺ ለምንድነው ማትነቅ? ለምንድነው ብልጥ ማትሆኙ? ለምንድነው ወደ ራስሽ ማትመለሹ? ለምንድነው ሩታኔ ምን እያረኩ ነው ያለሁት ምን እየተካሄደ ነው ብለሽ ለምንድነው ራስሽ ማትመለሹ? እውነት ድራማ ሲሆን በዚህ ያልክ አንቺ አምነሽበት ነው እየሰራሽ ያለሹ? ለምን ነው ያስገድርሽ? ያስጨነቀሽ ነገር አለ እዚህ ጋር ደግሞ በአንድ ጎን ኦዲየንስ እያመነሽ ነው። አንቺ እየተጨነቅሽና አንቺ እየተበደሽ አንቺ እየተከፋሽ እንደሆነ እያሳየሽ ነው፣ እያለቀሽ ነው፣ እንባ እየወጣሽ እያየን ነው። ያን ነገር ደግሞ በጣም ብዙ የማይፈልጉ ኦዲየንሶች አሉ፣ በጣም የሚያከብሩሽ የሚወዱሽ፣ ለአንቺ ብዙ ዋጋ የከፈሉ እህቶች አሉሽ። እነሱ ስለምንድን ነው የምታስቀይሚያቸው? በቃ እንደምንም ብለሽ ይህ ካለሽበት አሁን ላይ ከሚሰማሽ ወይም ደግሞ አሁን ከተፈጠረው ነገር ለማምለጥ ወይም ደግሞ ራስሽን ለማውጣት ሞክሪ እንዴ። አሬ ራሱ ጉዳይ እንዴ ከክብር ይበልጣ እንዴ ገንዘብ እንዴ? በራስሽ ማንነትሽ እኮ ነው ደስ በሚለው ማንነትሽ ፍቅርን፣ መተሳሰብን፣ አንድነትን እኮ ያስተማርሽው እኮ ህዝብ አንቺን ይወድሻል። አንቺ ከመጣሽ በኋላ ነው ሚዲያው ላይ እንደዚህ ድምቀት የተፈጠረው። አንቺ ከመጣሽ በኋላ ነው ሰዎች ግሩፕ ፈጥረው እርስ በርስ የሚጠያየቁት። የጠፋሽ የጠፋክ የሚባባሉት አንቺ ከመጣሽ በኋላ። በፊት ላይ እንደዚህ አይነት ነገር የለም። ስለዚህ ብዙ የሚያስቡልሽ ብዙ የሚወዱሽን ኦዲየንሶች ባትስከፊያቸው መልካም ነው። እውነትም ደግሞ ከሆነ ይሄ ነገር በቃ ራሽን ከዚህ ነገር አውጪ። እውነትም እርግዝና ተፈጥሮ ከሆነ ይሄ ነገር የእውነት ሪልም ሆኖ ከሆነ በቃ የራሽን አቋም የራስሽን ውሳኔ አብጂ። እውነት ቤተሰብ በጣም ግራ እየተጋባው ነው። እናንተም እንደኔ መቼም ግራ ሳትጋቡ አትቀሩም። አንቺ ትችያለሽ እኮ እርግዝናም ቢሆን እኮ ከዚህ በኋላ አይከብድሽም። መጀመሪያ አይተሻል፣ በልዑል ብዙ ነገሮችን ተፈተነሻል፣ ብዙ ቻሌንጆችን አሳልፈሻል። አሁን ላይ ከዚህ የበለጠ ነገር አይደርስብሽም። በቃ እውነት ከሆነ ያግባት፣ አግብቷት ይኖር። ግን የእውነት እንዳልሆነ ደግሞ ብዙ ነገሮች ያሳያሉ። እንዴ ቡዜ እንኳን ትላንትና እኮ አንድ ቀን ቡና ጠጭ ብሎ ያልጠራችሽና አንድ ቀን እንኳን ቤቱ ያልጋበዘች እንስት ዛሬ ግን ለሄርሜላ ፕሮግራም መገኘት ማሽቃበጥ፣ ትናንትና ምሳ መጋበዝ፣ ከዛ በኋላ ትልቅ ፕሮግራም እንዳለ ለእኛ ማሳወቅ፣ ዛሬ ደግሞ ቪዲዮ ፖስት ማድረግ ነው እንዴ? እንደዛ ነው? በአመት ሁለቴ ትደግሳለህ። አንተ ምን አለብህ? ካለ ምን አለ በሰማይ መንገድ አለ ይባላል። ደግሞ የጓደኞቹ ማሽቃበጥ ነው እንጂ ከሱ እንኳን አንዱ ከሱ ከአብርሃም እንኳን አንደኛቸው አይሻሉም። ግን ለምን ይሻላሉ? እነሱም ስራ እየሰሩ ነው፣ እየነገዱ ነው፣ እየሸቀሉ ነው። ምን ያድርጉ? እንዳልኳችሁ ነው ጥቅም የበለጠበት ክብር ደግሞ ምንም ያልሆነበት ነው የኛ ሀገር አሁን ላይ እየተፈጠረ ያለው። እኔ በጣም የሚያሳዝነኝ እናንተን የሚመለከቱ በጣም ወጣቶች ከእናንተ ምን ይማራሉ? ትናንት ለእናንተን የሚያውቋችሁ በሚያምር ፍቅራችሁ፣ በሚያስቀና ፍቅራችሁ፣ ደስ በሚለው ታሪካችሁ ነው። ዛሬ እንደዚህ ተለውጣችሁ፣ ዛሬ እንደዚህ የሚያስጠላይ መበሻሸቅ ሁኔታ ላይ ሆናችሁ ሲያዩአችሁ እንዴ ይፈራሉ እኮ ነገን ይፈሩታል ራሳቸው። እንዴ ነገ ምን ዘይት ህይወት ይገጥመኝ ይሆን? ነገስ ምን አይነት ነገር ይፈጠር ይሆን እኮ ብሎ ይፈራሉ። ስለዚህ ሄርሜላም ቢሆን ደግሞ የራስሽ ላይፍ እንዳለሽ ልጅ እንዳለሽ እናውቃለን አይደለም? ስለዚህ የዚህን ራስሽን ዝቅ ባታረጊ፣ የዚህን ያህል ክብርሽን የማይሆን ቦታ ላይ ባታረጊው። ለምን አንቺ ወጣት ነሽ፣ ቆንጆ ነሽ፣ መስራት ትችያለሽ፣ መለወጥ ትችያለሽ፣ በጣም ብዙ ነገሮችን ማድረግ ትችያለሽ። ዛሬ ላይ ቴክኖሎጂ የሰለጠነ ጊዜ ላይ ነው ያለው። ብዙ ቢዝነሶች የሚሰሩት በሶሻል ሚዲያ ነው። ብዙ ፕሮሞት፣ ብዙ አድቨርታይዞችን፣ ብዙ ፕሮሞቶችን መስራት ትችያለሽ። አቋም አለሽ፣ ጎበዝ ነሽ፣ ቀልጣፋ ነሽ፣ ወጣት ነሽ፣ ገና ልጅ ነሽ። በጣም ብዙ መስራት ይጠበቅብሻል። ግዴታ በእንደዚህ አይነት ሙድ ብቻ አይደለም ብር መምጣት የሚችለው። ስለዚህ እውነት እባካችሁ ይሄን ነገር ማቆም ከቻላችሁ አቁሙ። አያናቆም የምትሉ ደግሞ ከሆነ
እናንተ ታውቃላችሁ። ሰዎችን ግን በዚህን ያህል መጠን ቴንሽን ባትፈጥሩባቸው፣ የእናንተ ጉዳይ ባያሳስባቸው፣ ባያስጨንቃቸው መልካም። ለምን? ስለሚወዳችሁ ነው እኮ የሚጨነቁት። ሌላ ነገር ምንም አይደለም፣ ሌላ ምንም አይደለም። እናንተም ደግሞ ሩታን አስገድዳችሁን አስጨንቃችሁ እኮ ይሄን ስራ የምታሰሯት። ሩታም ደግሞ ከዚህ ከምትሰሪው ህይወት ወይም ደግሞ አሁን ካለሽበት ስራ ላይ ለመውጣት ራስሽን በጸሎትም እንደው ብትተጊ ነው የምለው። ፈለገሽም ግን ከሆነ እያደረግሽ ያለሽው አንድ ቀን ግን ይሄ እውነታ ተጋልጦ ምን ሊፈጠር እንደሚችል ማሰብ በጣም ቀላል ነው። የኔ ተወዳጆች ስለምታዳምጡ ስለምትከታተሉ በጣም አድርጌ አመሰግናለሁ። ወዳችኋለሁ። ባባይ